ኤኒዌይስ ግን ሙቤ ይሄንን የመጽሐፍ ቅዱስ ጥቅስ ለምንድን ነው የማትቀበለው? ሙቤ መቀጠል ትችላለህ። ቅድም ስታወሩት በነበረው ነገር ላይ ለማውራት ነበር የገባሁት እኮ። ስለዚህ ነበር እያወራን የነበረው ዋና ፖይንታችን ስለሆነ ማለት ነው። ክርስቶስ ኢየሱስ በቀጥታ እንደሚሰቀል ተናግሯል፣ እንደሚገደል ተናግሯል። ለምን አትቀበለውም? ከመሞቱ በፊት ከመሰቀሉ በፊት ይህን ተናግሮ ነበረ። ምንም ማለት እንዴት እሱ እንደተናገረ በምን ላቅ እችላለሁ? ይሄው ተቀምጧል መጽሐፉ ላይ። ማን የጻፈው? አይ ስለ ጸሐፊው አይደለም ወንድማችን፣ ጸሐፊው ማቴዎስ ነው የጻፈው። ለምሳሌ ሁሉም ጽፈዋል። ማቴዎስም ጽፏል፣ ማርቆስም ጽፏል፣ ሉቃስም ጽፏል። ሐዋርያቶች እንዳለ ከሱ ጋር የነበሩት በአይን ያዩት፣ በእጅ የዳሰሱት፣ የሰሙት፣ ከሱ ጋር የተማሩ ያዩትን ነገር መደበቅ ስላልቻሉ ያንን ነገር ጽፈው አስቀምጠዋል። ለምንድን ነው አንተ ያን ያልተቀበልከው? ማቴዎስ በትክክል ይሄኛው እንደጻፈ በምንድን ነው ላቅ የምችለው? እንደዚህ ብሎ እንደጻፈ በምንድን ነው ላቅ የምችለው? ኦኬ እሺ፣ በጣም ጥሩ። ኢሳ አልሞተም አልተሰቀለም ብሎ ጽፎ የሰጠ ማን ነው ለአንተ? እሱ አላህ ራሱ ቀጥታ ነግሮኝ ነው። ማን ነው ጽፎ የሰጠ? ለአንተ ነው የነገረህ? ሰንሰለቱ ቁርአን ሰንሰለቱ ቼኑ ወደ አላህ ያደርሰኛል። ከፍ አድርገውና ማስረጃውን ያምጣው እስኪ በእናትህ። እስኪ ኢሳ አልሞተም አልተሰቀለም አልተገደለም ያለውን ከነ ሰንሰለቱ ከዛው ከቁርአን ማስረጃ ስጠኝ። ቁርአንን የጻፉት ማን ናቸው? ሰሃቦች ናቸው አይደለ? እሺ ማስረጃ የትኛው ምዕራፍ ላይ ነው? የትኛው ሰሃባ ነው ኢሳ አልሞተም አልተሰቀለም የጻፈው? የተቃጠለውና ያልተቃጠለውን ምንድነው ጥያቄያችሁ? ምንድነው? አንተም ደረብከብኝ። የትኛውን ልመልስ? እሺ ቀጥሉ፣ ችግር የለም። ያ ኮንዲሽኑን ምን አረከው ማለት ነው? አንተ መጽሐፉን የጻፈው ማን ነው የሚለው ላይ አረከው ማለት ነው። እኛ እሱ አይደለም ጥያቄያችን። መጽሐፉ ማን ነው የጻፈው? ይሄን ከሌን የጻፈው ከላይ አይደለም የጻፈው አይደለም፣ ተጽፎ ተቀምጧል። ስለዚህ በዛ ላይ አንተ ነብይህ ከክርስቶስ ከ600 ዓመት በኋላ መጥቶ ኢሳ አልሞተም አልተሰቀለም ያለውን እንጽፈው ሰጥተውልኛል አስቀምጠውልኛል ብለህ ባመንከው ተቀምጧል። ስለዚህ አንተ ባመንከው እኔ በማምነው ነው ማለት ነው የምንወያየው እዚህ ጋር ሐሳባችንን ፍሎ የምናደርገው። ስለዚህ አንተ ይሄንን ልትቀበልበት የማትችልበት ምክንያት ምንድን ነው? ቶማስና እንትናን አያምንም፣ ማቴዎስን አላመነም። መፍቱ አይደል እንዴ? አይደለ ሙቤ? አይ ቆይ እኔ እንትኔን ንግግሬን ግልጽ ላድርግላችሁ። ማለት ይኸውላችሁ እኔ እንደዚህ ያልኩበት ምክንያት ምንድን ነው? ቁርአንን ለምሳሌ ቁርአን አላህ ሱብሓነሁ ወተዓላ በጅብሪል መልኩ በጅብሪል በኩል ለነቢያችን ሰላም የሰጣቸው ነው። ሙቤ ቆይ ቁርአን እንዴት ወረደ ምናምን እሱ ተረተረቱ ለአንተ ነው የሚሰራው፣ ለእኛ ተረተረት ነው። እሱ ለአንተ እምነት ነው። ሰንሰለቱን ሊነግርህ ነበረ። ሰንሰለቱ ቼኑን ላስረዳህ ነበረ። እሱ አያስፈልገንም፣ ለእኛ ምንም አይሰራልንም፣ ምንም አይጠቅመንም። ምክንያቱም እኛ እንደዛ ብለን ስለማናምን ማለት ነው። ለአንተ ነው እሱ እምነት የሚሆነው እንጂ ለእኛ አይደለም። በደንብ አስተውል። ኦኬ፣ አንድ ሴት ከተደፈረች ለመደፈሯ ወይንም ደግሞ ተደፍሬያለሁ ብትል አንድ ሴት እንደ እስልምና አስተምሮ ስንት ምስክር ያስፈልጋል? ጥያቄውን ቀየርከው። ስንት ምስክር ያስፈልጋል? 4 ምስክር። 4 ምስክር። ኦኬ፣ እኔ የኢየሱስ ስቅለትና ሞት ከዛም በላይ ምስክር አመጣበታለሁ። ማቴዎስን እንዴት አመንከው ላልከው ማቴዎስ 1፣ ሉቃስ 2፣ ማርቆስ 3፣ ዮሐንስ 4፣ ጳውሎስ 5፣ ያዕቆብ 6፣ ይሁዳ 7 እያልኩ ከ10 በላይ ከዛም በላይ ሰጣለሁ። አንተ አንድ ዝሙት ለሰራች ሴት እንኳን 4 ምስክር ያስፈልጋል ብለህኛል አይደለ? ግዴታ አይደለም እሱ ከሌላ ስለዚህ ይሄንን ታሪካዊ የሆነ ለውጥ እንደሚል አንተ ሙሐመድን የሚረዳ 3 መረጃ ስጠኝ እስቲ። አልተሰቀለም የሚል 3 አይደለም ተሙሐመድ ተነገረ ውጪ እስቲ 2 አንጣ።
ሁለት አይደለም አንድ በቃ አደረግኩልህ። እሳቸው አይደለም የነገሩኝ፣ አላህ ነው የነገረኝ። ከአላህ በላይ ደግሞ ምስክርነትን አልፈልግም። አላህ ነው የነገረህ አንተ? ስለዚህ ነብይ ነህ ማለት ነው አንተ። ምክንያቱም አላህ ቀጥታ ለማንም አይናገርም ለመልእክተኛ ከግርዶ ጀርባ እንጂ ይላል። ስለዚህ አንተ ነብይ ነህ ማለት ነው። ነብዩ ሙቤ እንዴት ነህ? እኔ በስነ ስርዓት እያወራሁ ለምን ቀልድ ምናምን አላስፈልግ ነገር ነው። ራስህ ያልከው ቀጥታ አላህ የነገረኝ ያልከው አንተ ነህ፣ እኔ አይደለሁም ያልኩት። ምን ማለት ነው? እንደዛ ማለት እኮ አላህ ሱብሓነሁ ወተዓላ በነብዩ መሐመድ በኩል ነግሮኛል ነው ያልኩት። በእሳቸው በኩል እኔን እያናገረኝ ነው። ቆይ እኔ የጠየኩ መሐመድ የነገረህን ሳይሆን ከመሐመድ ውጭ ነው ያልኩህ። በደንብ አስተውሉ። ለሴት ዝሙት ለሰራች እንኳን 4 ምስክር ያስፈልጋል ያሉ አካላት አንድ ሚዩት አድርግ አሊ፣ ይደርባል። ዝሙት ለሰራች እንኳን 4 ያስፈልጋል ያሉ አካላት ጳውሎስን ስናመጣ ምን ጠየቀን? ጳውሎስ ትክክል ለመሆኑ ምንድነው ማስረጃው አለ። ጳውሎስ ከእግዚአብሔር ሰምቶ የታለ ምስክርነቱ? አዳምጣ፣ ይኸው ተከፍቶላል ፊት ለፊት በደንብ አስተውሉ። እሱ በትክክል እንደዛ ብሎ እንደጻፈ በምንድን ነው ማወቅ? እሺ ላዳምጣ። ይኸው ተከፍቶላል እኮ ፊት ለፊት። ይሄ እኮ ኮፒ የራሱ ጽሑፍ አይደለም እኮ፣ ይሄ የራሱ ጽሑፍ አይደለም። ይሄ ቆይ ያው መሐመድ ቁርአኑ ከመቃጠሉ በፊት ይህንን አይክድም ብዬ ነው ማምነው። ቁርአኑ ስለተቃጠለ ነው የተቃጠለው ቁርአን ላይ ነው አልሰቀሉትም አልገደሉትም የሚለው የገባው እንጂ ያልተቃጠለው ቁርአን ቢሆን ኖሮ እንደሰቀሉት በግልጽ ሊያምን ይችላል መሐመድ። ምክንያቱም የተቃጠለው ቁርአን አሁን የሚያምኑት ሙስሊሞች የተቃጠለው ቁርአን ነው እና ብዙ ርዕሶችን እያነሳ ነው። እዛ ላይ እንግባ። እሺ ስለተቃጠለው ቁርአን እናውራ። እሺ ብዙ አዳም በደንብ አስተውሉ። እንዴት አመንከው? ጳውሎስ ማቴዎስን እንዴት አመንከው? ቫሊድ የሆነ ጥያቄ ነው ባይዞ የጠየቀው፣ ጤናማ ጥያቄ ነው የጠየቀው። ቅድም ምን ብያችኋለሁ? ቅድም ማቴዎስን ብቻ አይደለም ማምነው፣ ጴጥሮስ አለ፣ ማርቆስ አለ፣ ዮሐንስ አለ፣ ያዕቆብ አለ። ሁሉም ይስማማሉ። ይሄ በቸርች ውስጥ ያለው በመጽሐፍቶቻቸው ያለ ነው። የታሪክ አለ፣ የሮሞች አለ፣ የአይሁዶች ታሪክ አለ። ባያምኑበትም በክርስቶስ እንደ አምላክ ባይቀበሉትም እንደ ነቢይ እንኳን ባያምኑትም እንደሰቀሉት ያምናሉ። ይሄ ሁለተኛ ማስረጃ ነው። ይሄ ልጅ ሙቤ ሙስሊም እንደመሆኑ መጠን ደግሞ ማቴዎስን እንዴት አመንከው ብሎ ይሞግተኛል። ጤናማ ሙግት ነው። እነኚህ ሁሉ ደጋፊ መረጃ አምጥቼም ማቴዎስን፣ ዮሐንስን፣ ጴጥሮስን ላለመቀበል ይንገዳገዳል። መፍቱ ነው። ሙፈሲሮቹ ደግሞ ማቴዎስን፣ ጴጥሮስን፣ ዮሐንስን ትክክለኛ የክርስቶስ ደቀ መዝሙር ናቸው ብለው የእሱ ሙፈሲሮች ያምናሉ። የእሱ ሊቃውንቶች፣ እሱ የሚመራባቸው፣ እሱ የሚከተላቸው ሊቅ ያላቸው ሙፈሲሮቹ ማቴዎስ እውነተኛ ጌታ ደቀ መዝሙር ነው ብለው ያምናሉ። ይኸው መጽሐፋቸው ደግሞ አንብበው እስኪ አንዴ። እኔ ያልኩህ እኮ በምን ተቀበልካቸው፣ እንዴት ተቀበልከው ሳይሆን የት አለ ምስክርነቱ የት አለ ነው ያልኩህ እንጂ እንዴት አመንከው ያልኩህ አይደለም። የት ምስክርነቱ አንብበው የታን ምስክርነት የሚለው እኮ ጽሑፉ ፊት ተቀምጦላል። ይሄኛውን ጽሑፍ ራሱ እንደዚህ ብሎ እንደጻፈ በምንድን ነው የምናውቀው? ራሱ እንደዚህ ጽፏል ወይ? ይኸው አንብብ። እሺ ላንብበው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ይሄንን የት ወንጌል ነው ያለው? ማቴዎስ ላይ እኮ ማቴዎስ እንደዚህ ብሎ ለመጻፉ በምንድን ነው የማውቀው? ይሄ እስቲ ከራሱ ጽሑፍ ልታሳየኝ ትችላለህ? የራሱ ጽሑፍ አለ። ይሄው ከራሱ እያሳየው እኮ ነው። የራሱን እያሳየው ነው። ይሄው ይሄ እኮ ከእንትን ላይ ማለት የባይብል አሁን የመጽሐፍ ቅዱስ ኦሪጂናል ወደ ኦሪጂናል ቴክስት የሚባለው ሳይንት ከሶስተኛው ሴንቸሪ በኋላ ነው አይደለ? ወይም ከአራተኛው ኦኬ አይደለ? እሺ
ከዛ በፊት ጽሁፍ አለ የባይብል አውቶግራፊካሊ አለ ጽሁፍ አለ። ከዛ በፊት ከ3ኛው ከ4ኛው ሴንቸሪ በፊት ያለ ጽሁፍ አለ ወይም የራሳቸው ይሄንኛው የለም የሚል አለ። አንድ ማምጣት ትችላለህ? ይሄ ክፍል ማቴዎስ የጻፈው ስህተት ነው የሚል ስህተት ነው አላልኩም እኮ በምን ማስረጃ ነው የጠየቀው? ስህተት ነው አላለንም። በደንብ አስተውሉ። ስህተት ነው አላለንም። ስህተት ነው ካላልከን መሞገት አትችልም። ስህተት ነው ካልክ ግን ይሄ ክፍል የለም የምትል ከሆነ ክሌም ታደርግና ታመጣለህ ማስረጃ። እኔ እያልኩ ያለሁት ይሄንን ጽሁፍ እውነት ነውም ውሸት ነውም ብዬ እንዴት ልቀበል? ማስረጃ በትክክል እሱ የሆነ ማለት ነው። እኛ ቀረብንልህ እኮ እውነት ነው ውሸት ነው ብለህ ማጥፋት እርግጠኛ ልሆን። ቆይ እውነት ነው ውሸትም ነው ብለህ ለመቀበል ከተቸገርክ ስህተት ነው ብለህ የምታምን ከሆነ ማስረጃ ማምጣት የሚጠበቅብህ አንተ ነህ። እኛ ግን እውነት ለመሆኑ አመጣንልህ። አሁን ያንተ ድርሻ ይሆናል ማለት ነው። ምን ነበር ጠየቀኝ? አንተ እኮ ምን ነበር ጠየቀኝ? ይሄኛውን ጽሁፍ ኢየሱስ ክርስቶስ እንደዚህ ብሎ ለመናገሩን አንተ ለምን አታምንም አልከኝ። እንደዚህ ብሎ ለመናገሩ በምን እርግጠኛ ሆናለሁ? ስለ ደግሞ የማቴዎስ ወንጌልን አመጣህልኝ። ማቴዎስ እንደዚህ ብሎ መጻፉን በምን አውቃለሁ? ከራሱ ጽሁፍ ታሳየኛለህ ወይ ነው? ተቃርኖ የለም እያልኩ ነው። እኔ ደግሞ በዚህ ጉዳይ ላይ ተቃርኖ የለም እያልኩ ነው እኮ አንተ ለምሳሌ በአንተ ፐርሚስ ልስማማለህ። ቁርአንን ለምንድን ነው ያመንከው? አልሰቀሉትም ብለህ ቁርአንን አልሰቀሉትም ብለህ ቁርአንህን መሰረት ለምንድን ነው ያመንከው? ምክንያቱም ሰንሰለቱ ቼኑ እስከ አላህ ድረስ ስለሚያደርሰኝ ቀጥታ አላህ የነገረኝ ነው። ምንም የተቆረጠ ሰንሰለት የለውም ቼኑ። አሁን ለምሳሌ እኔ የቀረሁት ቁርአን ማን ያስቀራኝ? ኡስታዜን ያስቀራኝ። ኡስታዜ ከማን ያቀረው እየተባለ ሄዶ ወደ ሳቦች ይደርሳል። ሳቦች ነቢያችን ይደርሳሉ። ከዛ ደግሞ አምጣልኝ እንደዛ ሚል እኔ ቼን ልስጥህ። እኔ አሁን ቼን እሰጥሃለሁ። የአንተን ቼን አሳየኝ። ያስተማሩንን እኔ እሰጥሃለሁ። አሁን ያንተን ይሄንን ቼኑን አይደለም አላህ ድረስ በደንብ አስተውል። አይደለም አላህ ድረስ ኢብኑ ተሚያ ድረስ ሂድልኝ እስቲ። ክርስቲያን እንዴት ላክልህ? ቆይ የእኛ ቼን እንዴት እንደምናወጣ ላሳየህ። እሺ ልቀጥል። ቁርአን አውጣ ቼኑን አውጣ እናሳየን። አንድ ስልክ ነው ያለኝ። ልንገርህና እንትን ልበል። ኦልዴስ ቁርአኒክ ማኑስክሪፕት ብለህ ግባ። አሁን አውጣ እስከ ኢብኑ ተሚያ እንኳን ሄድልኝ እስቲ። አንድ አዳምጠኝ። እኔ አንድ ስልክ ነው ያለኝና እኔ እንትኑን ልንገርህ፣ ድረገጹን ልንገርህና ገብተህ እንትን ማለት ትችላለህ። አውጣ አንድ ስልክ ነው ያለኝ። ቼን እንዴት እንደሚቆጠር አሳያለሁ። የለህም። በደንብ አስተውሉ። የለውም። እኛ አባቶቻችንን ምክንያቱም ሰንሰለት መቁጠር እንችላለን፣ ማሳየት እንችላለን። በሁለት እጥፍ አድርገንልህ መሄድ እንችላለን። እኛ ማሳየት እንችላለን። እነኚህ የምታያቸው ቼን ነው። ይሄ ያው እስከ ኋላ መሄድ እንችላለን። እስከ ማርቆስ ድረስ አፖስቶል ኦፍ ማርቆስ የማርቆስ ወንጌል ድረስ መሄድ እንችላለን። አየህ። ኤኒዌይስ እኛ ጋር እንዳሞከሩት ኤኒዌይስ አሁን ማይክን ትይዝና መረጃውን ትከፍታለህ። ማን ጋር እንደምታወራ እወቅ በመጀመሪያ። ኦኬ ሳይ ቡሃሪ 4987ን ክፈትልኝ። ላውራት አድርገኛለህ። ማውራት አልችልም። ማስረጃ አሁን ማስረጃ ታመጣለህ። የመጀመሪያው ቁርአን ወገኖቼ ተቃጥሏል። ሎክ ፍየል የበላው ነው። ፍየል የበላው ላይ አለ፣ የጠፋ አለ፣ የተቃጠለ አለ። ኡስማን ምን አደረገው ይላል። አንብብ፣ ክርስቲያን አንብበው። ራሳቸው የመጀመሪያ የሃይማኖት መጽሐፍቶቻቸውን ያቃጠሉ ያወደሙ ሙስሊሞች ናቸው። አንብበው። አሁን እኛን እዛ ላይ ቅድም እስከ ማርቆስ ድረስ ሰንሰለቱን አሳያችሁ አይደለ? ከማርቆስ ወንጌል ላይ ሰጣችኋለሁኝ። ክርስቶስ እንደተሰቀለ የተናገረበትን ሰንሰለት ነው የምፈልገው አይደል? ቀጥል። ያ ምንድነው? የቁርአን የመጀመሪያዎቹ ቁርአኖች ተቃጥለዋል።
Uthman sent every Muslim province one copy of what they are copied and ordered that all the other Quranic material, whether written in fragmentary manuscript or whole copies, be burned. ምንድነው እንዳለ እስቲ ካላይ ጀምር አንብበው። አንድ ክርስቲያን ይቅርታ፣ ካላይ ጀምር አንብበው እስቲ። ያዝና አንብብ። እኛ መቃጠሉ ነው የምንፈልገው። ምን አደረገው? ኮፒዎቹ ሰበሰበና የመጀመሪያው አዳም ካላይ ጀምር አንብበው። ፕሊስ አረብሽ ሎክ ቁርአኑን የመጀመሪያ ቁርአን የለም። ራሳቸው ሰብስበው መረጃ ለማጥፋት ክርስቶስ እንደተሰቀለ የሚናገርበትን ካላይ አንብቡት ፕሊስ። መልሳል ይላል እንዴ? ቁርአናቸውን ሰብስበው ብቸኛ ያቃጠሉ ቢኖሩ ሙስሊሞች ናቸው። የሃይማኖት መመሪያቸውን ሰብስበው ካቃጠሉት አንዱ ሙስሊሞች ናቸው። ስለዚህ ያ መጽሐፍ የለም አሁን ላይ። ቁርአናቸውን ባያቃጥሉ ሰብስበው ብቸኛ የሃይማኖት መጽሐፉን ያቃጠለ ሙስሊም ነው። ሐዋርያትን ወይንም ደግሞ ሰንሰለት ቼን ኦፍ ናሬሽን ከተፈለገ መቁጠር እንችላለን፣ ማሳየት እንችላለን። ሐዋርያው ቅዱስ ማርቆስ ለምሳሌ ምዕራፍ 8 አንዴ ቼክ አድርግልኝ። ምዕራፍ 8 ቁጥር 31 የሰው ልጅ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጻፍቶችም ሊጣል ሊገደልም ከሶስት ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጾ ይናገር ነበረ። ጴጥሮስ ወደ እርሱ ወስዶ ይገስጸው ጀመር። ማቴዎስ መጽሐፉን በምን እናውቃለን? አሁን ማርቆስ መሰከረልን። እዛ ጋ ማቴዎስ ምን ብሎ ጻፈ? እዛ ጋ ክርስቶስ እሰቀላለሁ እሞታለሁ ሲል ጴጥሮስ ምን ይል ጀመር? ተው አይሁንብህ ይቅርብህ ሲል ነበር እዛ ጋ። እዚህ ጋ ደግሞ ማርቆስ ደግሞ ምን ብለው ነገረን? ክርስቶስ እንደሚሰቀል እንደዚህ ነገረንና ጴጥሮስ ተው እያለው ነበር ብሎ ማርቆስ ነገረን። ማርቆስ ደግሞ የማን ተማሪ ነው? የጴጥሮስ ተማሪ ነው። አንደኛ ጴጥሮስ ምዕራፍ 5 አንዴ ቼክ አድርግልኝ፣ ቁጥር መጨረሻ አካባቢ ላይ ተማሪው ነው። ጴጥሮስ ደግሞ ለማርቆስ ይመሰክርለታል። ኦኬ ከቤት እንዳወጣችሁ በቃ እሱ አካባቢ ኖ መልሰው መጨረሻ አካባቢ በቃ ኦኬ። ከእናንተ ጋር ተመርጣ ባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። ልጄ ማርቆስ ሰላምታ ያቀርብላችኋል። አንዳቸው ለአንዳቸው በዛ እንደነበሩ ለመጻፋቸው ምስክር ይሆናሉ። አያችሁ፣ ሰንሰለት ማለት ይሄ ነው። ዝም ብሎ ሰንበዲ መጥቶ ከጊዜ በኋላ ሙፈሲር ተብሎ እንደነ ኢብኑ ተሚያ እንደነ ኢብን ከሲር ዝም ብሎ ብድግ ብሎ የሚተረተረው ተረተረታ ለመኛ። እነኚህ እነማን ናቸው? ጌታ የመረጣቸው ደቀ መዝሙርቶቹ ናቸው። ጴጥሮስ የጌታ ደቀ መዝሙር ነው። ማርቆስ ከ12ቱ የጌታ ደቀ መዝሙር አንዱ ባይሆንም የጴጥሮስ ተማሪ ነው። አንዳቸው ለአንዳቸው እንዲመሰክራሉ። አያችሁ፣ ሰንሰለት ማለት ይሄ ነው። አሊማ መቀጠል ይችላሉ። ሰላም፣ እንዴት ናችሁ? ሰላም ይመስገኑ። ጥያቄ ነበረኝ። ጥያቄ በኋላ ላይ ኢየሱስ ቀጥታ የተናገረውን እንደሚሞት እንደሚሰቀል ለምን አታምኝም? አይ ሲጀመር የመሰቀሎች ጥቅሙ ምንድን ነው? ራሱ ለምንድን ነው የሚሰቀለው? ጥቅሙ ሌላ ጉዳይ እናወራለን፣ እሱ ችግር የለውም። ግን መሰቀሉን መናገሩ ለምን አታምኑ? አይ አልተሰቀለም ስለተባለም በቁርአን ግን እኔ ተሰቅሏል ቢባልም እኔ ጥቅም አለው ብዬ አላምንም ራሱ ማለት ነው። አልተሰቀለም ይላል ግን ቁርአኑ። አልገደሉትም አልሰቀሉትም ይላል አይደል? አልሰቀሉትም እና አልተሰቀለም አይለያይም። አልሰቀሉትም አልገደሉትም እና አልተሰቀለም ልዩነት አለ የለውም? እንዴት ነው የሚለያየው? ተሰቅሏል ለሚሉ ሞተ ለሚሉ ሰዎች ነው አይደለ? አልተሰቀለም አልተገደለም የተባለው እንደዛ ብሎ ለሚያምኑ አልተሰቀለም ከሆነ ከና አልተሰቀለም ሊሆን ይችላል። እሱ ላይ ሲሆን አልሰቀሉትም ሲሆን ግን ሰቀልን የሚሉት አካላት ስፔሲፊክ አካላቶች
እናንተ እንዳላችሁት አይደለም ለማለት ሊሆን ይችላል። ለምሳሌ አልገደሉትም ጫላ የሚባለውን የሆኑ አካላት መጥተው ገለነዋል ቢሉ አይ አልገደላችሁትም ቢባል ያ ሰውዬ ግን በሌሎች ደግሞ ተገድሎ ሊሆን ይችላል። እንዴ አልተገደለም ከተባለ እኮ አልተገደለም። ምንድነው ልዩነቱ ራሱ? እንዴ በጣም ታወሳስባለህ እንዴ እያልኩሽ ያለው ገዳዮቹ እናንተ አይደላችሁ። ለምሳሌ እሺ ሱራ 8:17 አንዴ ክፈትልኝ ክርስቲያን። ይህንን እስቲ አንድ ያስረጅኝ። ለምን መጽሐፍ ቅዱስ ላይ አልጠየቅህም? እፎይ እኔ ጥያቄ ልጠይቅ ነው የገባሁት። ትጠይቂያለሽ። ይህን ክፍል አንብቤው እስቲ። እኔ ያልኩሽ አሁን ምሳሌ የሰጠሁሽ ይኸው ቁርአኖች ላይ ያለ ነው። ይህን ክፍል እስቲ አሁን ፈስሪው። እንዴት ነው የምፈስረው? አንብበዋ። ከተነበበ እኮ ግልጽ ነው አይደለ? እኔ ግልጽ አልሆነልኝም። ምክንያቱም አልገደላችኋቸውም አለ። አልገደላችሁም አለ። አሁን አልገደላችሁም እያለ ነው ክፍሉ አይደለ? ግን አላገደላቸው አለ። ኦኬ። ስለዚህ እንደዚህ ከሆነ እነሱ ነፃ ናቸው፣ ምንም እጃቸው እዛ ነገር ውስጥ የለም ብለን ስናስብ ጭብጥን አፈር በወረወረ ጊዜ አንተ አልወረወርክም አለ። ኦኬ። አፈር በወረወራችሁ ጊዜ እናንተ አይደላችሁ መወረወራችሁት አለ። ግን አላህ ወረወረው አለ። አላህ ወረወረው ወደ አይኖቻቸውም አደረሰው አለ። ስለዚህ አላህ ከአርሽ ላይ መጥቶ ጭብጥ አፈር አንስቶ ሰዎቹ ላይ ወረወረባቸውና አይናቸው እስከተተ አላህ ለአማኞቹም ከእነርሱ የሆነን መልካም ጸጋ ለመስጠት ይህንን አደረገ። አላህ ሰሚ አዋቂ ነው አለ። ይህን ክፍል እስቲ ያስረጅኝ። እናንተ አልገደላችሁም፣ አላህ ገደላቸው። ጭብጥን አፈር በወረወርክም ጊዜ አንተ አልወረወርክም፣ ወረወርክ ይለውና መልሶ ደግሞ አንተ አልወረወርክም። ምን ማለት ነው? ኦኬ እኔ ጭብጥን ወረወርኩኝ ገደልኩ ስል ነው አንተ አይደለም የገደልከው፣ አላህ ነው የገደለው። ጭብጥ አፈር አንተ ነው የወረወርክና አይናቸውን የመታው። ኖ አንተ ግን አይደለም የመታው፣ አላህ ነው የመታው። ይህን ክፍል አስረጅኝ እስኪ። እኔ አላስረዳም፣ ጥያቄ ልጠይቅ ነው የገባሁት። ግን አልገደላችኋቸውም ሲል እነማንን ነው እንደዚህ እያለ ያለው? ለእነማን ነው የተናገረ ያለው? ምን ስለምንድን ነው የሚያወራው? ስለ መሐመድ እና ተከታዮቹ በጦርነት ላይ በነበረ ጊዜ። ምን አገናኘውን ከዛ ጋር? በደንብ ይገናኛል። ኢሳንም አልገደሉም ሲል በተመሳሳይ እኔ ነኝ እንጂ የምገለው በእናንተ ኃይል በእናንተ አቅም አይደለም እያላቸው ነው። ሰቀልን አላችሁ እንጂ እናንተ አልሰቀላችሁትም ነው። እኔ ነኝ የሰቀልኩት ነው። የሚገለው አምላክ አይደለም። እናንተ ገለናል ብላችሁ ትላላችሁ። ቆይ እናንተ ገለናል ትላላችሁ፣ አልገደላችሁትም። መግደል የምችለው እኔ ነኝ ነው። እነሱ እኮ ድንጋይ አንስተው ወርውረዋል፣ አፈር ወርውረው እኮ አይናቸውን መጥተዋል እነኛ። ነገር ግን በእናንተ ኃይል አይደለም በእናንተ አቅም አይደለም፣ እኔ ነኝ አይናቸው ሊያደረስኩት፣ እኔ ነኝ የወረወርኩት ሲል አላህ መጥቶ ድንጋይ አንስቶ እየተወራወረ ተደባድቦ ነው። መቼም አትይኝም። እናንተ አልወረወራችሁም፣ የወረወርኩት እኔ ነኝ ሲል አላህ መጥቶ ተወራውሮ ነው ብለሽ ነው የምታምኚው? አይለማ እንደዛ። እንዴት ነው እንደዚህ የምትለው አንተ? አይልም እንዴት ያለሽ አንዴ ሙቤ አይልም እንዴት ያለሽ? ክፍሉ እኮ ግልጽ ነው። ከዛ ጋር ምን ነው እያልካለው? ቆይ ጭብጥን አፈር በወረወርክም ጊዜ ማን ነው ወረወርክ የተባለው? አላህ ነው ወይንስ ሙሐመድ እና ተከታዮቹን ነው? አይ አላህንማ አይደለም። ኦኬ አላህን ካልሆነ አልወረወርክም አለው። እሺ በወረወርክም ጊዜ ብሎ አልወረወርክም ማለት ምን ማለት ነው? አስረጅኝ እስኪ። ሁለቱም የሚጋጩ ነገር ናቸው። በወረወርክም ጊዜ አልወረወርክም፣ ሁለቱ አይጋጩ? አይ አንተ አትገላቸውም ለማለት ይሆናላ። ሲጀመር ጥያቄም ራሱ ትክክል አይደለም። በጣም የተወሳሰበ ጥያቄ ነው የምጠይቀው። በጣም ግልጽ ነው። ክፍሉን ይኸው። በወረወርሽም ጊዜ አልወረወርሽም ብልሽ ምን ማለት ነው? አንቺ በወረወርሽ ጊዜ ድንጋይ አልወረወርሽም ብልሽ ምን ማለት ነው? ሁለቱም የሚጋጩ ናቸው። እነኝን አስማሚልኝ። እሺ አቅም የለሽም ለማለት። ፕሊስ አለቃ ጣልቃ ትግባ። ምን አልሽ? ቀጥልሽ ጠይቀኝ እንደገና። ድንጋይ በወረወርሽ ጊዜ አልወረወርሽም ተብለሽ ከተባልሽ ምን ማለት ነው?
በወረወርሽም ጊዜ አልወረወርሽም ማለት እኔ እንጃ አላውቅም። እሺ አልገደልሻቸውም አላገደለስ ብል እኮ እኔ ያልገደልኳቸውም እሱ ገድሏቸዋል ማለት ነው። አገልጽ እኮ ነው እንዴ? ምንድን ነው የምጠይቀኝ? አንቺ አልወረወርሽም ግን ድንጋዩን እኮ እኔ በወረውርም እኮ እኔ ያልገላቸውም አላህ ነው አይደለም የሚገላቸው፣ ግን ለዛ ሰበብ ሊሆን ይችላል እኔ ማለት ነው። ሰበብ ሊሆን ይችላል። አልገደሉትም አልሰቀሉትም የሚለውም ገዳዩ አላህ ነው እናንተ አይደላችሁም ከሚል አንጻር የተነገረ ነው። ከዚህ ጥቅስ ውጭ የሌለውም ለዛ ነው። እኛም እያልን ያለ ነው እነኛ ሰዎቹ ገለናል ብለው ሲፎክሩ እናንተ ገዳይ አይደላችሁም፣ ገዳዩ አላህ ነው። እነኚህ ሰዎች ወርውረው አልወረወሩም የተባሉት ምክንያት በእናንተ አቅም አይደለም። እነኛም ሰቅለናል ቢሉም አልሰቀላችሁም፣ የእናንተ አቅም አይደለም። ልቀጥል ወይ ትጨርስ አሊማ። ተቃርነዋለሽ እዚህ ላይ? አይ ልጠይቅህ እኔ ጥያቄ መጨረሻ ላይ አሁን ስቅለቱ ላይ ብቻ እኮ ስለ ስቅለቱ እኮ ነው። አስረዳኝ ስለ ስቅለቱ። ኦኬ እንደሚሰቀል የተናገረውን ታምኝበታለሽ አታምኝበትም? እኔ አላምንም። እኔ ቢሰቀልም ባይሰቀልም ጥቅም የለውም እያልኩ ነው። እኔ ቁርአን ላይ ራሱ እንደተሰቀለ ቢቀመጥ ራሱ ተሰቅሏል ራሱ ቢል እኔ ለእኔ ማለት እናንተ ተሰቀለልን የምትሉት አሁን ለኃጢአታችሁ ነው አይደለም? እኔ እንደዛ አላምንም፣ አልቀበልም። እንደዛ ቢል ራሱ ለምን አትቀበዩ? ለምንድን ነው የሚሰቀለው? እሱ ተሰቅሎ ነው እንዴ የምድነው? ኦኬ መሰቀሉ ለአንቺ ጤናማ አይደለም ብለሽ ነው የምታምኙ? ማለት ለመዳን ይሄ አስፈላጊ አይደለም ብለሽ ነው የምታምኙ? አይ እንዴት አምላክ ይሰቀላል? አዎ አምላክ ለእኔ ብሎ አይሰቀልም። አምላክ ለአንቺ ብሎ ግን በየቀኑ ለሊት ወደ ቅርቢቱ ሰማይ ይመጣል አይደለም? እኔ ስለአንተ እኮ ነው የጠየኩት አሊማዬ። በየቀኑ ግን ከምሽቱ ሌሊት ካርሽ ላይ በየቀኑ ለሊት ይመላለሳል። አንድ ቀን አይደለም። እመልሳለሁ እኮ ሳትሄድ መልሳ አየኩ አይደለም። እኔስ ክርስቶስ መሰቀሉ ለቤዛነት ነው፣ ሊያገለግለን መጥቷል። እሱን እናምናለን እኛ። ይሄንን ደግሞ የምናፍርበትም ሳይሆን እጅግ አምላክ ለፍጡራኑ ካሳየው ፍቅሩን የገለጸበት አንድያ ልጁን እስከ ሞት ድረስ መስጠት ነው። ፍቅሩን የገለጸበት ሮሜ ምዕራፍ 5 ነው 6 ላይ አንዴ ቼክ አድርግልኝ ክርስቲያን። ፍቅር ምን ያህል እንደሆነ ጠላቶች እንኳን ሳለን እንዴት እንደወደደን ሐዋርያው ቅዱስ ጳውሎስ ሮሜ 6 ላይ አንዴ ቼክ አድርገው 5 ነው። ኦኬ ቁጥር 6 አካባቢ ከቁጥር 6 አካባቢ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለምን? ስለ ኃጢአተኞች ሞቷልና። ስለ ጽድቅ የሚሞት በጭንቅ ይገኝ ይሆናል። በጣም ስለምንወደው ሰው፣ በጣም ስለምናፈቅራት ወይንም ስለምታፈቅረው ሴት ነፍሴን እሰጣለሁ ልትል ትችላለች፣ ሊል ይችላል። በጭንቅ እሱ ስለምጠሉት ሰውስ ነፍሱም ይሰጣል። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳ የሚደፈር ምናልባት ይገኝ ይሆን? ነገር ግን ገና ኃጢአተኞች ሳለን ከክርስቶስ ጋር ተጣልተን ከእግዚአብሔር ጋር ርቀን ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ስለዚህ ክርስቶስ የመጣው ሞትን በሞቱ ሊሽር ሕይወቱን ሊሰጠን ነው። ለዚህ ነው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሎታል? ወዷልና ይላል። እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እና ቁጥር 16 ላይ ይሄንን ክፍሎች ታገኛላችሁ። ስለዚህ እግዚአብሔር ፍቅሩን የገለጸበት ለፍጡራኑ አጥፍተው እንኳን የባሪያ መልክ ይዞ ማንኛውም ፍጡር ከፍጡራን ውስጥ በሰው ልክ የተካከለ በሰው ልክ በክብር የተፈጠረ የለም። ያ አክብሮ የሰራው የሰው ልጅ ጥፋት አጠፋ፣ ወደቀ። ነገር ግን እግዚአብሔር እውነተኛ ፈራጅ ስለሆነ
ሞትም ፈረደበት። ሞቶ እንዳይቀር ደግሞ ይቅር ባይ ፍቅር አምላክ ነውና ሰው ልጅ እግዚአብሔርን መሆን ሽቶ ቢወድቅም ቢሞትም ዲያብሎስ ነግሶበት ሞት አስሮት እንዳይቀር ሞትን በሞት ለመሻር ያ የሰው ልጅ የናፈቀውን እግዚአብሔርን መሆን ማይችለውን ክርስቶስ በስጋ የባሪያን መልክ ይዞ በስጋው ተገልጦ ፊልጵስዩስ ምዕራፍ 2 ቁጥር 5-8 እንደሚናገረው ያ በእግዚአብሔር መልክ ሲኖር የነበረው የባሪያን መልክ ይዞ እንዲሁም እስከ መስቀል ድረስ ታዞ ሞቱን በሞቱ ሻረው፣ ህይወቱን ሰጠን። ህይወቱ ምን አለን? ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ እንደሚናገረው ነፍሴን ስለ በጎቹ እንደሚያኖር እንደሚሰጥ ይነግረናል። 17 አንድ ክፈተው። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። ድምፁን በጎቹ እንደሚሰሙት ቁጥር 16 አድርገው ለበጎቹ ሲል ነፍሱን ይህን እንደሚያደርግ ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱ ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የነፍሳችን ጠባቂ፣ የዓለሙ እረኛ፣ የዓለሙ ጠባቂ በጎች እናንተ የምታረቡት አርዳችሁ ልበሉ፣ ሸጣችሁ ልብስ ልገዙባቸው፣ ጫማ ልትገዙባቸው፣ ቤት ልትሰሩባቸው ነው። ስጋቸውን ልበሉ ነው። የእኛ ጌታ የእኛ አምላክ ክርስቶስ የበጎቹ እረኛ እውነተኛው ጠባቂ የነፍሳችን ጠባቂ እርሱን አርደን ምንበላው አርዶ የሚበላን ሳይሆን ነፍሱን ስለኛ የሚሰጥ ስለ በጎቹ የሚታረድ ስለ በጎቹ ፍቅሩን እንዲህ የገለጠ ነው። ጠባቂያችን ድምፁን የምናውቀው እርሱም የሚያቀን ነፍሱን ስለኛ ሰጥቶ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ለዘላለም ይኖራል ብሎ የነገረን የሚያምንበት ምን የዘላለም ቢኖር ኢየሱስም ትንሣኤና ሕይወት እኔ ነኝ። ትንሣኤ እርሱ ብቻ ነው። ሕይወት እርሱ ብቻ ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አለ። ክርስቶስ በስጋ የተገለጠው ሕያው አምላክ በስጋ የተገለጠው የባሪያውን መልክ ይዞ የመጣው ያ የማይዳሰሰው የማይነካው የማይሞተው የማይጠማው የማይራበው የማይመታው በስጋ ተገልጦ ተዳሰሰ፣ ተመታ፣ ታመመ ስንል እኛን ለማክበር እሱ የባሪያን መልክ ይዞ መጣ። እግዚአብሔር እንዴት እንደዚህ ይሆናል በሚለው ከሄድን አይደለም የባሪያን መልክ ይዞ መምጣቱ እኛን በመጀመሪያ መፍጠሩ በራሱ ለሱ ክብር ነው ወይ? እርሱን ከፍ የሚያደርገው የሚያከብረው ነው ወይ? እኛን መፍጠሩ ራሱ እርሱ ጎሎበት የሆነ ነገር አስፈልጎት እዚህ ጋር መስራቱ እሱን ከፍ የሚያደርገው ነው ወይንስ እርሱ የባህሪ ገዢ ለፍጡራኑ የጸጋ ገዢ ሊሰጥ ነው? ጸጋውን ሰጥቶን በጸጋ ሰጥቶን የጸጋ ገዢ እንድንሆን አደረገን እንጂ የሆነ ነገር አስፈልጎት መፍጠሩ በራሱ ሀሊማ በጭቃ አንቺን መስራቱ በራሱ አላ እሱን ከፍ ያደረገው ይመስልሻል? አንድ ሰው ቴሌቪዥን ሲሰራ ወይም ሞባይል ቢሰራ በዛ በቴሌቪዥን ወይም በሞባይል በፈጠረው ሊመሰገን፣ ሊከበር፣ ሊሸለም ይችላል። ፈጣሪ ዓለምን በመፍጠሩ እኛም በመፍጠሩ በጣም ጎበዝ ይባላል? ኦኬ ካለመፍጠሩ ያንን ከመፍጠሩ በፊት የሆነ ጉድለት ኖሮበት ሲፈጥር የሚያገኘው ክብር ይኖራል? ኖ መፍጠሩ ራሱ ለሱ ትልቅ ክብር ነው እንዴ? አይደለም እኮ አይደለም። እንኳን በስጋ መገለጡ ማለት ነው። በስጋ መገለጡ ደግሞ የባሪያውን መልክ የያዘ ምንን የሚያሳይ ሆነ ማለት ነው? ፍቅሩን የገለጸበት እግዚአብሔር ለሰው ልጅ ለፍጡራኑ ፍቅሩን የገለጸበት ሆነ ማለት ነው። የእናንተ ታውቂያለሽ አላህ ለተራራ ተገልጧል። የእኛ አምላክ ግን ከተራራም በላይ ከመላእክትም ከማንኛውም በላይ የባሪያውን መልክ ይዞ የሰውን ለሰው ተገልጧል ብለን እናምናለን። አላህ ከሌሊቱ 1/3 ሁሌም ወደ አርሽ ይወርዳል ብለሽ ታምኛለሽ። የእኛ አምላክ ግን አንዴ ይሄንን ፈጽሞታል ብለን እናምናለን። አንዴ ሲያወራ እያስጨረሻ ሊማ የእናንተን ብቻ የእኛን አትንካብን የሚባል ነገር የለም እዚህ ንጽጽር ቤት ስለሆነ ማለት ነው። አይደለማ መጀመሪያ ስለ እስልምና ከሆነ ስለ እስልምና ብቻ ማለት እንዲገባሽ ነው፣ እንድትረጁ ነው ሀሊማ፣ እንድትረጁ ነው። ሌላ ለምንም አይደለም። እሺ ለአታኪንግ ምናምን አይደለም፣ እንድትረጁ ለመማማር ብቻ ነው። አንቺ ለአይምሮሽ የምትቀበዩን ነገር የተመለሰልሽ ነገር ትይዣለሽ፣ ችግር የለውም። እሺ እኔ እያልኩ ያለሁት እግዚአብሔር ኢየሱስ ክርስቶስን ለምንድን ነው ያሰቀለው? ለምንድን ነው የተሰቀለው? ኦኬ እግዚአብሔር እኛን ለመማር ብሎ እንዴት እሱን ካስገደለ እሱ ከሞተ ራሱ ፍትሃዊ አይደለም ማለት ነው። ለምን ኢየሱስ ይሞታል?
ኦኬ ፍትሐዊ አይደለም የምትዩ በምን እንዳይተሹ? ለምን ኢየሱስ ክርስቶስን አስገደለው? ለምን ሞተ እኮ ፍትሐዊ አይደለም ስትይ ዳኝነትሽ ምን ላይ ቆመሽ? እሱን አስገድሎ ነው እንደ እኛን የሚመራን? ኦኬ መልካም። ክርስቶስ ማቴዎስ ወንጌል ምዕራፍ 21 አንዴ ቁጥር 28 አንዴ ክፈትልኝ። ይህንን ጥያቄ አንቺ ጋር ማመጣዋለሁ። እስከዛ ድረስ ሳይ ሙስሊም 21 67 ኤን እያነበብሽ ጠብቂኝ። ፍትሐዊ አይደለም ላልሹ እኔም ፍትሐዊ አይደለም ያልሽበትን በዛው ቻሌንጅ ስለማደርግሽ እንዲህም ይላል። እንዲሁም ስም ጥያቄ ልጠይቅ ነው የገባሁት። ከፍትህ አንጻርማ ካነሳሹ እናንተ ጋር ብዙ ስላለ በኢሳ ምትክ ሌላ ተሰቀለ ብላችሁ ስለምታምኑ ያ እንዲህም ይላል ሀሊማ፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ክርስቶስ የመጣሁት ለእናንተ ቤዛ ልሆን ነው፣ ላገለግላችሁ እንጂ እንድታገለግሉኝ አይደለም አለ። ስለ ፍትህ አንጻር የምናነሳው ከእኛ አንጻር ነው ወይንስ ከእሱ አንጻር? እሱ ከሆነ ኖ እኔ የመጣሁት ነፍሴ ልሰጣችሁ ፍቅሬን እዚህ ማች ልገልጽላችሁ ነው አለን። ኖ ተሳስተሃል እንበለው። በየትኛው ዳኝነት እኔ የመጣሁት ላገለግላችሁ ነው ሲለን ማገልገል ትክክል አይደለም? በምን በየትኛው ህግ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 አንዴ ክፈተው። ለምንድን ነው የመጣሁት አለን? ላገለግላችሁ። እንዴት ነው የሚያገለግለን? እንየው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ መምህራችሁ ጌታችሁ ስሆን እግራችሁን ካጠብኩ እናንተ ይህንን ታደርጉ ዘንድ ይገባል ብሎ አገልግሎቱ እግር እስከ ማጠብ ድረስ እንደሆነ ነገረን። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለን። እኔ የተገለጥኩት ምን አይነት ፍቅር ስቦኝ እናንተ ጋር መጣው፣ ይሄን አደረግኩኝ። ፍቅሬ ደግሞ እስከ ሞት ድረስ እናንተን የሞት ያ አዋጅ የታወጀባችሁን በሞት ሽርና ሕያውነትን ሰጣችኋለሁ። ፍቅሬን እስከ ሞት ድረስ ገልጽላችኋለሁ። እናንተ ግን ለወንድሞቻችሁ ደግሞ ይህንን አድርጉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 አንዴ ክፈተው። ይህንን አድርጉ አለን። ኖ ይሄ ጤናማ አይደለም፣ ትክክል አይደለም። በየትኛው ህግ እናየዋለን? ክርስቶስ ቤዛ ሊሆነን ጥፋታችንን ራሱ ሊከፍልልን። ትክክል አይደለም የሚባለው መቼ ነው? እና በግድኛ ብንለው እና አድርግ ብለን እኛ ብንሆን አዛዦቹ አንቺ ያልሺው ትክክል ይሆናል። ሰንበዲ ሳይፈልግ እና እንዲህ ተቀጣልኝ መቀጣት አለብህ ብለን እኛ ብንሆን እሱን ያዘዝ ነው። ያለ ፍላጎቱ ቢሆን ያለ ፍቃዱ ቢሆን እሱ ሳይፈቅድ እሱ ሳያፈቅር ቢሆን አንቺ ያልሺው ትክክል ነሽ። የተጠራችሁ በዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ክርስቶስ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እኛ እሱን ፍለጋ ተከትለን ምሳሌ ተወልን። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱን በስጋው ኃጢአታችንን በእንጨሌ የተሸከመ በመገረፉ ቁስል ተፈወሳችሁ አለን። ስለዚህ ክርስቶስ ፍለጋውን እንድንከተል ይሄ ሁሉ ካደረገልን፣ ምሳሌውን እንድንከተል ይሄ ሁሉ ከሰጠን፣ ይሄ ሁሉ ምሳሌ ካደረገልን ይሄ ትክክል አይደለም። በየትኛው? ራሱ እኮ ነው ፍቅር ስቦት መጥቶ ይሄን ያደረገው። ራሱ ነው ወዶ ፈቅዶ ይሄን ያደረገው። ኖ ስህተት ነው ካልን በየትኛው ህግ በምኑ ስህተት ነው ለማለት? ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናችኋልና ይላል 3:16 ዮሐንስ 3። ስለዚህ ከጸጋው አንጻር ከፍቅሩ አንጻር እንዲሁ ከወደደንና ይሄንን ካደረገልን በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ
እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እዚህ ስማሽ ፍቅሩን ከገለጸልን ኖ አንተ ተሳስተሃል። በምን ህግ? ምኑ ነው ስህተት? እኛ ብንሆን ያዘዝነውና ሳይወድ ሳይፈቅድ እሱ ሳይወደን በግድ አድርግ ብንለው እኛ ብንሆን ኢትስ ኖት ፌር፣ እንደዚህ መሆን የለበትም እንላለን። ሳይ ሙስሊም 1:67 ኤሌ እንዳለው ትክክል አይደለም እንላለን፣ ስህተት ነው እንላለን። ራይድ አሰሊን 432 ወይም ደግሞ ሳይ ሙስሊም 21:67 ኤሌ ለምሳሌ The messenger of Allah said, ያላ መልክተኛ እንዲህ አለ, on the day of resurrection Allah will deliver to every Muslim, a Jew or a Christian, and say, this is your ransom from hellfire. በቂያማ ቀን አይሁድ ወይንም ክርስቲያን ለእያንዳንዱ ሙስሊም አላህ ቤዛ አድርጎ የሰጠውና ይህ ከገሃነም መዳኛህ ነው ይለዋል አለ። እኔ አሁን ለማንኛውም ሙስሊም ቤዛ መሆን አልፈልግም። ያው እኔ ፍላጎት አይደለም። ክርስቶስ ግን ወዶ ፈቅዶ እኔ ቤዛ ሆነሃለሁ አለኝ። ኢትስ ኖት ፌር፣ ትክክል አይደለም ብላ ሀሊማ እየሞገተች ነው። አልፈልግም ቤዛነት እሱ እንዲሆነኝ አለች። ነገር ግን አላህ ደግሞ ምንድን ነው በቂያማ ቀን ለእያንዳንድሽ ሙስሊም አንድ አይሁድ ወይም ክርስቲያን ቤዛ ይሆንሻል ያለ ፍላጎቴ በግዴታ ማለት ነው። መሆን አልፈልግም እኔ ግን ክርስቶስ ግን ወዶ ፈቅዶ ቤዛ ልሁናችሁ አለ። የትኛው ነው ሴንስ የሚሰጠው? የትኛው ሴንስ የሚሰጠው? ደማወራው ላይ ልጠይቅህ አልገባኝም። አንድ ጥያቄ ልጠይቅህና ይበቃኛል። ኢየሱስ ክርስቶስ በራሱ ነው የተነሳው? ማለት ከሞት ሲነሳ ማለት ነው በራሱ ነው የተነሳው? በራሱ ነው የተነሳው። ያ በራሱ ነው የተነሳው። ሽንስ በራሱ ነው የተነሳው ማለት መንፈስ ቅዱስ ማስነሳው ቢባል አብ ማስነሳው ቢባል ችግር የለውም። በራሱም ተነስቷል። አንዲት ፍቃድ አንዲት ስልጣን ስላለ ለአብም ቢነገር ለወልድም ቢነገር ለመንፈስ ቅዱስም ቢነገር ችግር የለውም። ሮሜ ምዕራፍ 11 ላይ መንፈስ ቅዱስ እንዳስነሳው ይናገራል። ዮሐንስ ወንጌል ምዕራፍ 2 ላይ አብ ራሱ ወልድ ራሱ እንደሚነሳ ይናገራል። ሐዋርያት ሥራ ምዕራፍ 2 ላይ አብ እንዳስነሳው ይናገራል። ስለዚህ አንዲት ፍቃድ አንዲት ስልጣን ስላለ በአብም ቢነገር በወልድም ቢነገር ችግር የለው። ምን ላይ ነው ወልድ ራሱን እንደሚያነሳ የተነገረው? ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት፣ በሶስተኛው ቀንም አነሳዋለሁ አላቸው። ምን አላቸው እህታችን? በሶስት ቀን አነሳዋለሁ አለ። በሶስት ቀንም አነሳዋለሁ አለ። ያ ልጋምሽ ልጨምርልሽ? እስኪ ከታች ቀጥሎ ምን ይላል? ከዛ እሺ፣ ስለዚህ አይሁድ አንጎራጎሩ። ከዛ በኋላ ይህ ቤተ መቅደስ ከ40 ቀን ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታነሳዋለህ አሉት። እርሱ ደግሞ ምን አላቸው? ምንድነች አንተ እንዲህ የማይነግፍታለ እንዴ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይሄንን እንደተናገረ አሰቡና መጻሕፍትንና ኢየሱስ የተናገረውን ቃል አመኑ። ታምኛለሽ? አንቺስ? እመኝ። ያው አነሳዋለሁ አለ፣ አነሳ። ማመኑ ሌላ ነው። እሺ ማመኑ ሌላ ነው። ዝም ብሎ መረጃ ብቻ አስቸጋሪ ነው። ይበቃሻል። ወደ ቶፒኩ መልሰው። ክርስቲያን አንዴ አይታመነው፣ በአንዴ ዝም ተብሎ ይታመናል። አንዴ ድል ስጭኝ፣ እኔ ልቀጥል። አንዴ ትንሽ ሰዓት ነው ያለኝ። እሺ ትቀጥላለህ። አንድ ጥያቄ ቢጠይቃት ደስ ይለኛል። እዚሁ ላይ ከቤዛነት ጋር በተያያዘ ሀሊማ እንዴት ነሽ? ግን ደህና ነሽ? ጠፍተሻል። ቃል እንዴት ነው? አለን እግዚአብሔር ይመስገን። የክርስቶስ ቤዛነትን አልቀበልም ብለሻል። ለአንቺ ሲል ደግሞ ሀጀር አልአስዋድ ጥቁሩ ድንጋይ ደግሞ ከወተት የነጻ ነጭ ነበር እና የእናንተን ኃጢአት ተሸክሞ ነው የጠቆረው። አንቺ አሁን ሄደሽ ብትነኪው የእውነትን የልብሽን አውቆ፣ እንግዲህ የልብን የሚያውቀው ፈጣሪ ብቻ ነው። የእውነት የለካውን ለይቶ ኃጢአትሽን ይሸከምልሻል። አሁን እንደተወለደ ሕፃን ልጅ ንጹሕ ትሆኛለሽ ይባላል።
የክርስቶስን ቤዛነት አልቀበልም ብለሽ ድንጋይ መቀበልሽ የድንጋይን ቤዛነት መቀበልሽ ተገቢ ነው? ይህን መሳሰበሽ ታውቂያለሽ? ምን አገናኘው? እንዴ ይገናኛል እንጂ ክርስቶስንና ያንን ድንጋይ ምን አገናኘው? ያ ድንጋይ እኮ ፈጣሪ ያዘዘው ነው አይደለ? ፈጣሪ ካዘዘው ደግሞ ምንም ቢሆን ትፈጽማለህ፣ ታደርጋለህ። ፈጣሪ ያዘዘውን ነገር ማለት ነው። ከአላህ ውጭ የልብን የሚያውቃለ? አላህ እንዲያውቅ ካደረገውስ ባህሪው ያጋራል ማለት ነው። አላህ ድንጋዩ የልብሽን አውቆ? ኧረ ሀሊማ እሱን እንተውና እሺ። ሲጀመር የልብ ያውቃል የሚላለ እንዴ? አንዴ ቆይ እስኪ እና ከዛ ጋር ማለት ነው። ሀሊማ አንቺ ችግር የለውም እሺ፣ ችግር የለውም። ከክርስቶስ ይልቅ ድንጋዩ ኃጢአቴን የሚሸከምልኝ ይሻለኛል ብለሽ የተቀበልሽውን ማመን ትችላለሽ፣ መብትሽ ነው። ግን ሴንስ የሚሰጠውን መቀበል ያንቺ ነው። አይ እኔ ድንጋዩ ነው የሚሻለኝ፣ ድንጋዩ ነው የሚያዋጣኝ ካልሽ መብትሽ ነው፣ ችግር የለውም። አንጫንሽም። ክርስቲያን ድንጋዩ እኮ ግዴታ አይደለም እኮ። ግዴታ ነው ሀሊማ፣ ግዴታ አይደለም። ግዴታ አንዴ ሀሊማ እሺ፣ አርካኑል እስላም ስንት? ሶሪ ያ ከሀሊማ ውሃ ጠጣፍ ወይ ሀሊማ፣ ከአርካኑል ኢስላም መሰረቶች ውስጥ ወይም ደግሞ እስልምና ምሰሶ የሚባሉት ውስጥ ምን ምን ናቸው? ከአርካኑል ኢስላም ከሚባሉት ውስጥ አይደለም። ድንጋዩን ለምሳሌ ድንጋዩን እንትን ማለት መንካት ኦኬ ግዴታ ነው እንደ በእስልምና ማለት ነው እኮ። ችግር የለውም። አሁን እኮ ወደሱ ልንመጣ ነው። ከአርካኑል ኢስላም ከሚባሉትን ንገሪኝ እስኪ እኮ። ከምነግርህ በፊት መልስልኝ አንተ። ግዴታ ነው ወይ? ኦኬ አርካኑል ኢስላም ውስጥ የተቀመጡት ግዴታ ልታረጊያቸው የማትችያቸው ነገሮች አሉ? ካልቻልክ እኮ አታረግም እኮ። ይሄንን ለዚህ እኮ ነው ካልቻልክ አታረግም እኮ፣ ግዴታ አይደለም። ስለዚህ ከአርካኑል ኢስላም ውስጥ አንዱ ሄዶ ድንጋዩን ጥቁሩን ድንጋይ መሳም ግዴታ አይደለም እያልሽ ነው አይደል? እኮ ግዴታ ነው የሚል ካለ አሳየኝ፣ ማስረጃ ስጠኝ። ግዴታ አይደለም። ያ አርካኑል ኢስላም ውስጥ ተካቷል አይደለ ሀሊማ? አዎ፣ ግን እንትን ግዴታ አይደለም። አሁን የክርስቶስ ስቅለት ኦኬ ታምናለህ? እንዴት ለኔ ሀሊማ ሀጅ ማድረግ ግዴታ ነው አይደለም? ማለትም በሀጅ ማመን ግዴታ ነው አይደለም? እሺ እኮ ታምናለህ እኮ ማመን ግዴታ ነው። እመን ተባልከ ታምናለህ። እዛ ድንጋዩን መንካት ግዴታ አይደለም። መንካቱን ለጊዜው ያዡ። ጥቁሩን ድንጋይ መንካት ሸፋይ እንዲሆንሽ ኃጢአትሽን እንዲሸከም ያደርጋል አያደርግም? ያደርጋል የሚል ካለ ያደርጋል ማለት እንችላለን። እንደዛ ነው። ሱናን አናሳይ 29:19 ክፈትላት። አይ በከፍትልኝም ባከፍትልኝም እኔ ከዛ ጋር አይገናኝም። ግን የእኛም በደንብ ገብቶሻል ብዬ አስባለሁ። ገብቶኛል እኮ ግን አይገናኝም። ወደዚህኛው አይ ኃጢአቱን ድንጋይ ይሸከምልሻል ከሚለው አንጻር የመጣ ነው። ግን በዛ ወደ እንድታስቢ በምፈልገው አላህ ወደ ቅርቢቱ ሰማይ የሚመጣበት ምክንያትንም እንደገና ደግሞ ለምን እንደሚመጣ መምጣት የጀመረው መቼ እንደሆነ በዛውም እስቲ የምታውቂው ከሆነ ትነግሪኛለሽ። እነዚህ ይላል። እሺ ነው ሱናን አነሳኢ 29:19 ላይ ማነው የተረከው? ዑመር ይመስለኛል። ዑመር ዳት ማን ሴድ ኦ አብዱራህማን why do I only see you touching these two corners? ኦ አብዱራህማን ወይ ለምንድን ነው እነኝን ሁለት ኮርነሮች ማዕዘኖች ስነካ ማየህ አለው። he said I heard the messenger of Allah say touching them erases sins። ያላ መልእክተኛ እንዲህ ሲል ሰምቻለሁ፣ እነሱም መንካት ኃጢአትን ይደመስሳል። and I heard him say whoever circumambulates 7 times it is like freeing a slave። እሱን መሽከርከር 7 ጊዜ ወይም መዞር ባሪያን ነፃ እንደማውጣት ነፃ ያወጣል ብሏል። ስለዚህ ነብይሽ ምን ብሏል? ጥቁሩን ድንጋይ መንካት ወይንም ደግሞ 7 ጊዜ መዞር ኃጢአትሽን ይቅር እንደሚል
ኃጢአትሽን እንደሚደመስስ ተናግሯል። በዚህ ማመን ግዴታሽ ነው አይደለም? ያው ከነካችሁት ኃጢአታችሁን ያስተሰርይላችኋል ከተባለ ማመን እኮ አለብኝ፣ አምናለሁ። ግን ሄጄ መንካቱ ግዴታ አይደለም እያልኩ ነው። ብነካም ባልነካም ግዴታ አይደለም፣ ግን ብሄድ ይሆናል ማለት ነው። ሀሊማ ኃጢአቴን የሚያስወግድልኝን አልፈልግም እያልሽ ነው ማለት ያን ያህል አስፈላጊ አይደለም እያልሽ ነው። ግዴታ አይደለም። አንድ መለስ አድርገውና ክርስቲያን እሱን አንብብና ወደ ቶፒኩ መልሰው ከቶፒኩ ወስጡታ ነው። ያ ምንድነው ይሄ ጥቁሩ ድንጋይ ኃጢአታቸው እንደሚሸከም የምታውቁት ምንድነው? እሱ መንካት ኃጢአትን ያስምራል ብሎ መሐመድ ተናግሯል። እንግዲህ ጥቁሩ ድንጋይ ከገነት ከመውረዱ በፊት ማለትም ገነት እያለ ማለት ነው ነጭ ነበረ። the black stone descended from the paradise። እንግዲህ ይሄ ድንጋዩ ሄደው የሚስሙት ማለት ነው መካ ውስጥ ያለው የወረደው ከገነት ነው። and it was more white than milk ከወተት ይልቅ ነጭ ነበር። then it was blackened by the sins of the children of Adam ከዛ በኋላ በሰዎች በአዳም ልጆች ኃጢአትን እንደዛ ጠቆረ ይላል። የጠቆረበት ምክንያት በምንድነው? በኃጢአታችን ምክንያት። አይ ኃጢአቴን የሚያስወግድልኝን ነገር ባረጉም ባላረጉም ችግር የለም ካልሽ መብትሽ ነው። ግን አላ ድንጋዩን ለኃጢአትሽ ማስወገጃነት ሰጥቶሻል ማለት ነው። ኦኬ ይበቃናል። ይበቃሻል ለዛሬ። ገንዘብ ላለው ሰው ግን ግዴታ አይደለም ሀጂ። ለምሳሌ ገንዘብ ላለው ሰው ሀሊማ ግዴታ አይደለም። ገንዘብ ላለው ሰው ግዴታ ነው። ገንዘብ ያለው ሰው ግዴታ ማድረግ አለበት። ትእዛዝ አይደለ? ከሌለ ነው የማትገደደው። ሀሊማ ደሃ ነች አችልም። ሰላት ግዴታ አይደለ እንዴ ሀሊማ? ግዴታ ነው። እና ታዲያ ማንስትሬሽን ላይ ስትሆኝ ሰላት ታደርጊያለሽ? ግዴታ ነው ብለሽ አሁን ሌላ ጣጣ ውስጥ ልታስገባኝ ነው? አይ እንደዛማ ከሆነ አይሰገድም። ስለዚህ በኮንዲሽን ነው ግዴታና ግዴታ አይደለም የሚለው። ይኸውልሽ ገንዘብ ካለሽ ግዴታ ነው፣ ለሌለው ሰው ነው። ገንዘብ ለሌለው ሰው እኮ ዘካ መስጠትም ግዴታ አይደለም። ዘካ መስጠት ግዴታ ነው እንደተባለ ሁሉ ከሌለሽ ግዴታ አይደለም። ይሄም እኮ ገንዘብ ስለሌለሽ ነው ግዴታ ያለው ነው እንጂ ካለሽማ ሄደሽ ግዴታሽን ትወጫለሽ። ስለዚህ በኮንዲሽን ነው። አንቺ ልክ ሰላት እንደማሰግጂው ማንስትሬሽን ላይ ስትሆኝ፣ ይሄም ደግሞ ገንዘብ ሳይኖርሽ ነው ግዴታ ያለው ነው እንጂ ካለሽ ግዴታ ነው። ስለዚህ አርካኑ ኢስላም እስከሆነ ድረስ ግዴታ አይደለም እንዳትዪ። እዚህ ጋር ቆይ እንትን ልበላቸው። የሆነ እንትን አራጭኩት ነገር አለ። አሁን ገንዘብ ላለው ሰው ማለት አንዴ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ እንመለስ ነው። ግልጽ ነው፣ ኮንዲሽናል የሆነ ነገር ነው ብሎ እየተናገር ስለሆነ ቢኒ